መጠየቅ ያለባት እሷ የቀጠረችውን ለሷ የሚሰራላትን ሰው እንጂ it's not the guy who sold you the damn car ያ ነገር ስላለ እሱ ያለው ምንድነው መኪናው መጀመሪያ ምን ያለ ነው የተጨበላለ ሂደቱን ነው እኔ ሳወራ የነበረው ግልጽ ነው አይደል ሽያጭ ሙሉውን ነገር ግን ንዴት ላይ ስለነበር አልሰማማ አይሰማም በዛ ሰዓት ነው እኔ ተሞጋ ንግግር የተቀየረው ለፍራውል ስፔሲፊክሊ ኖ ተይመር አይደለችም ፍራውል ቢሆን አሁን ያለ ምክንያት እንደምትከሰኝ እርግጠኛ ስለሆንኩ አሁን መታነሰው ይሄ ምንም ምክንያት የለውም ያለ ምክንያት አይደለም ተሙ ልጨርስልህ በደንብ ሰማ ድጋ ስላነሳው ማለት አንተ እኔ ያልኩት የሁለታችሁ ሽያጭ የተጨመላለቀ ነው ማለት እኔ ስላንተ ቢዝነስ አይደለም ያወራው ስራ ምናምን አልፈ እኔ አላውቀውም እሱ ታሪክ እኔ ያወራሁት ግን ሽያጫችሁ ምንድነው አዎ እንደ ኢትዮጵያን የተሻሻትከው እንጂ እንደ አንድ ድርጅትና እንደሆነ እንደገዛ ድርጅት ጨርሰ የተፋታው አይደለም እና ካልተጨመላለቀ ለምን ለፍርድ መጣልኝ ለምን መጣ በቃ 4 ነጥብ ስለዚህ እኔ ወሬ ይሄ ነው ተጨመላልቋል ሽያጫችሁ አልኩኝ እንጂ ሌላ ታሪክ አላወራም ሁለተኛ ነገር የትራክን እኔ ማይሆን ነገር እኔ በይዛው ውሸት አልወድም በህይወቴ ማለት እኔ ያልኩት ይሄ እዚህ ዋጋ አውጣ ብትይ ከዚህ እስከዚህ ሊሆን ይችላል እንጂ እሱ ሰርቆሻል በልቶሻል ብዬ የሚል ወሬ አላወራም ነገር ግን ትራኩ አንተ ፊት ነው ግን ያለች እኮ ከዚህ እስከዚህ ሊሆን ይችላል ትራኩ ዋጋው ተጋኗል ተወዷል ምክንያቱም ታይሙም አለ ነገር ያታለው እሷ የሚያወራችሁ ታይሙ ላይ ውድ ነው ከዛ አንፃር ዋጋው ትንሽ ተጋኗል ምክንያቱም ጊዜው ውድ ነው ምናምን ብያል ሌላ ግን ይሄን ነው ሰርቆሻል አምታቶሻል አንተ አምጥታ አዲያ ግን ይሁን አንተ ፊት ነው ያለችው ተሙ አንተ ፊት ቁጭ ብለን ተሙ አንተ ኮነ መጀመሪያ ደረጃ ትራክ ብዬ ስደውልልህ አንተ ፊት ነው ያለችው ለዛ ነው አንተ ደግሞ ስልኬ አለ ቆይ እስቲ ላጣራ ፍራውል ጋር ማለት ይችላል ደውለ ፍራውል እንዴ አንተ ቆያ ስደውል ወዲያው እኮ አይደለም የደወልኩ እንደዚህ ያለች ነው ቴምር ስትለኝ የተገዛበት ዋጋ ነው ብር አልከፈለችም 100,000 ከፍላ ነው ሄደችው አልኩ ኦኬ አልክና ዝም አልክ ግን እዛ ጋር ሰው ያለችው ቴምር የተናገረችው ንግግር ተሙ መጀመሪያ እኮ አንተን ሳማክርህ በልቶሻል ውድ ነው የሸጠልሽ ዋጋው ተጋኗል ይሄ ትራክ ቢሸጥ 70,000 እና 60,000 ነው የሚሸጠው ያልከኝ እኮ አንተ ነው መጀመሪያ ደረጃ አለች ስትል በልቶሻል ወርድ የለም እዛ ጋር ውድ ነው ማርኬት በላይ ነው አላለችም አልዋሽም ፊራ መስሎ ሊሆን ይችላል እግዚአብሔር ምስክሬ እዛ ላይ ተሙ ያለ በልቶሻል ምናምን አላለችም ሪካርዶ ተናካወጣው ሰማው እንደዚህ ነው የሚል ነገር አለ እኔ ለዚህ በማይሆን ነገር ሰው ሲከስ በጣም ነው የምናደደው እኔ እንደዛ አልተባለም እዛ ሰው ያለው እንጂ እሷ ራሱ ስትናገር እዛ ጋር ካየ ተጠንቅቃል እኔን ስትከሰኝ በእውነት እንጂ ሰው ፌር ሆኖ ለመፍረድ መጥቶ ለምን ይሄንን ማትል ቆይ ተሙ አንድ ያዳምጠኛ ተሙ ሰው ከኔ ጋር ይሆናል እኔ ምንም ሳላረግ ያከበርኩ እኔ ደግሞ ሰው አክብሬው ኧረ ስማ ሩዋንዳ እባክህ ስማ አሁንም በቀላል የሚያልቅ ነገር ነው ተሙዛ ስትናገር እሷ ስለመሰለ ነው እንጂ እዛ ቦታ ላይ ያቺ መርዝ ለዚሁላ ሰውን ያባላችሁ በውሸት ቀጥፋ ይሄን ያነካካችሁ እቺ መርዝ ሴት ነው መርዝ ይሁላ ሰው የሚሰደበው በሷ የተነሳ ነው እንደምታውቀው ቴዲዋሳ ካንተ ጋር ዮኒ ቶሮንቶ ካንተ ጋር ተሙ ካንተ ጋር ሌሎቹም ካንተ ጋር የተነካኩት እቺ መርዝ እሾህ ባመጣችሁ በዋሸችው በቀጠፈችው እዛ ላይ ስትናገር የነበረው ልንገር አይ ዋጋው እንደዚህ ተብለው ተነጋግረዋል መሰለኝ እኔ አላውቅም እኔ ጋር ስለ ዋጋ ያወራሉ አንተ እኔ እሷ ባለንበት አንተን ጠይቄ 10,000 ነው 7,000 ነው ዲስካውንት ይቀንስልኝ ብላ መጣ አስቀንሻለሁ እኔ እስከማውቀው አስቀንሻለሁና ከሱ ጋር ሲያወሩ የሆነ ነገር አውርቷል እና ዋጋው ትንሽ ተወዷል ምናምን በጣም ተወዷል ብሎ አለኝ እኔ ያለችው እንጂ ዋሽቶሻል አላለች መዛ ላይ እግዚአብሔር ምስክሬ የተቀዳ ቪዲዮ ካለ አምጡ አለ ኦኬ እንደዛ ስትል ምናልባት ካልሰማት ሊሆን ይችላል ወይ ኔትወርኩ እንትን ብሎ ሊሆን ይችላል እንጂ ቢሰማ ኖሮ አይተኮን እዛ ጋር ነው ንግግር የታሙላ የተቀየረው እንጂ አልተናገረም እዛ ጋር ዮኒ እንደ ሽማግሌ አንድ ነገር ልበል ከዚህ የባሰ ብዙ ነገር ተብሎ ነበርና ስለዚህ ግን ምን አለ ያሁንም ነግራችሁ ዛሬ ሰንበት ነው ጥሩ ፍቅር አላችሁ ከዚህ በፊት ማያችኋለሁ በቪዲዮ ስታወሩ ጥሩ ጫወታችሁ ያ ነገር ይመለስ በቃ ሰው ይሳሳታል ትክክል እቺ ነገር እንቋጫት ተሳስተ ሊሆን ይችላል ይቅር አሁን ልባችሁን አታክብዱ ክርስቲያኖች ናችሁ ሁለታችሁም እና ይቅር ወደ ድሮ ፍቅር ይመለስ ላዩ አንዴ ይቅርታ ይወል እኔ አሁን ዮኒ ተው በቃ ፍራውል ይቅርታ በቃ ተናድጄ ነው ሲለኝ እኔ ያለ ምክንያት አልናደድም ሲለኝ ምን ኦኬ ፒስ ብዬ ወጣው አይደል ለምሳሌ ትላንት እኔ ስለነቡካ አይደለም ማወራ ነቡካኒ ምን ከባበር ሰው እኔ የሚያከብረኝ ሰው ሁሌ እንዲ ከእግዚአብሔር በታች ሰግጄ ወራ ባከብር ምንም ችግር የለብኝ ሰውነት ስላለኝ ማለት ነው ግን ትላንትና የሆነ ላይቭ ላይ ነኝ እንደውም የመጀመሪያው ቪዲዮ በሰላም ልክ ይላል ዮኒ ራሱ ጽፌልህ ማለት ነው ይሄ ነገር የሚል ነገር ማለት ነው ሁለተኛው ቪዲዮ ላይ እዛ ጋር አንድ ልጅ ቁጭ ብሏል ገብቷል አይደል ሰው
ተሙን ስትከስ አንተ ምክንያት ሳይኖር ልክ እንደ ጠላት አድርገህ ስትከስ የሚያጨበጭብ ሰው ቁጭ ብሎ አንተ ደስ ብሎ እንደዛ ማውራት የለብን። ከተሙ ጋር ምንም አይነት ችግር የለብን። እኔ አንድ ፍረድ ተብዬ የመጣው ሰው እንጂ ከአንተ ቢዝነስ ጋር ለእኔ ገንዘብ ሰጠኝ ኑሮዬን አሻሽለ ምናምን ብር ታበድረኝ ወይም ብር አበድሬ ምንገናኝ ሰዎች አለ። ይልቁኑ እንደ ሰው እንደ አንድ ኢትዮጵያ አብረን በልተን ጠጥተናል። ከዛ ውጭ ሰው እንደዛ ሲል አንተ ነው ተሙ እዚህ ውስጥ የለበትም። በእርግጥ እንዲህ ነው ኦኬ በቃ እንደ ፈራጅ እንዲህ ብሏል ብለህ ማውራት ሲገባ ትክክል እንደሆን ወይኔ አብሬ ከሆኑ ሰዎች ጋር አንተን እንደሚመታ ሰው አክት አድርገህ ነው ስታወራኝ። እኔ ከፈለጉ ብቻዬን ነው ማውራ። እኔን አይተኝ ታውቃለህ? በህይወት ሰው ቤት ገብቼ ወይ አንድ ከፍቼ ሰው አምጥቼ አንድ ላይ አላውቅም። ከፈለግኩ ራሴ እኔ ራስ ሰድባል። ተሙ አንተ እናውራ ከተባለ ብዙ ቪዲዮዎች ደርሰውኛል። ኦኬ ንገረኝ። እርዳታ እንደሚሰሩ ሰው አክት ያደርጋሉ፣ እንዲታይላቸው አክት ያደርጋሉ ምናምን የኔ ፎቶ ተለጥፎበት ብዙ ሰራ ነበር። ኦኬ አንተ ብቻ ነው እርዳታ የምትረዳው? አድሬስ አድርጎ የተደረገው ከእንትኑ በኋላ ነው። እኔ እናንተ ከተነጋገርን በኋላ ነው ወጥተህ ያንን ነገር ያልከው። ይሄ እኮ ቤት እንትኑ ሶሻል ሚዲያ እኮ የመንፈሳዊ ቤት አይደለም። ሰው የሚፈልገውን ሰው በፈለገው መልኩ ይፖስታል፣ ሊጠይቅ ይችላል። ግን አንናገርም ሳይሆን እኔ እናንተ አንድ ጊዜ ነው አትላንታ በቃ ከዮኒ ጋር የነበረ ጊዜ የተገናኘ ነው በአካል። ከዛ ውጭ ሰላማዊ ንግግር ነው ያለን። ምንም ያገናኘም ያደራረሰንም የለም። ምክንያቱም በስራ አንገናኝም፣ በሀገር አንገናኝም፣ በሰፈር አንገናኝም፣ ምንም ያደራረሰን ነገር የለም። ግን የሆነ ሰው እርዳታ የሚሰጡ ሰዎች ለመመጻደቅ ስማቸውን ለማስጠራት እኔ ስሜን ለማስጠራት ለመመጻደቅ ሰው ረድቼ አላውቅም። ኦነስትሊ እንደውም አንተ አንዳንድ በውስጥ ምጽፍልኝ እንደውም አለ እንደዚህ በፊት ለፊት የማረዳቸው ሰዎች እንዳሉ ታውቃለህ። ዝም ብዬ የምሰጣቸው ሰዎች እንዳሉ ታውቃለህ። በእርዳታ ጉዳይም አንዳንድ ጊዜ በስልክ እናወራለን። እንደውም በርታ ምናምን እልሃለሁ አንዳንድ ነገር ስታጋለጥ። ምን እልህ ነበር? በውስጥ ሰጣ በግልጽ ነገራቸው። በውስጥ ምንድን ነው የምልህ? ብዙ ጊዜ እርዳታ ላይ ለምሳሌ ለሚገባቸው ሰዎች፣ ለማይገባቸው ሰዎች አንዳንዴ ሞባይል ስገዛ ለሰው ለምን ለሞባይል ትገዛለህ? ለሰው ሌሎች የታመሙ ሰዎች እርዳ ሞባይል ለምን ትገዛለህ ስል ወጣቶች ናቸው እንቀየርበት ካሉ ሞባይልም ላፕቶፕ የሚያስፈልጋቸው ከሆነ ይገዛላቸውና ይቀየሩበት ብዬ በዙ ተነጋግረናል። ለምን ስልክ ላፕቶፕ ምናምን ለምን ሰው ገዝተህ ትረዳለህ ስትለኝ እነዚህ ወጣቶች ናቸው ነገ ሰው ይረዳሉ፣ ለዛ ነው ልርዳቸው ብዬ ነው። በቃ ይሄ የሚለውጣቸው ከሆነ ይሄን አግኝቶ የሚለወጡ ከሆነ ይለወጡ ብዬ ተነጋግረናል በዛ ውስጥ ላይ ማለት። ስለዚህ ከዛ ውጭ ግን እኔ በአንተ ላይ የተበሳጨሁት ምንድን ነው 2022 ስፔሻሊ 2022 ማንም ጉግል አድርጎ የትራክ ፕራይስ ቢያይ 2022 ላይ ድንገት ጣሪያ የነካ ነው። ትራክ 250 ሺህ ነበር የሚሸጠው፣ አዲሱም ብራንድ ኒው የሚወጣ የነበረው። ኢቨን ቪዲዮ አለኝ ያው ሪከርድ ኦንላይን ኦክሽን ላይ ቁጭ ብዬ እንዴት ደንግጫለሁ። የመጀመሪያ ጊዜ 198 ሺህ ሲገባ የ2021 ትራክ 100 ሺህ ሄደ። 198 ሺህ ሲገባ የትራክ ዋጋ ወዴት እየሄደ ነው ብዬ እንትን ብያ። በወቅቱ የትሬለር ስንት ነበር ስንገዛ የነበረው? ኦነስትሊ ሪፈር ትሬለር 100 ሺህ ብር ሁሉ እንገዛ ነበር ጨረታ ላይ 70-80 እስከ 100 እንገዛ ነበር። ትሬለር እንደዛ ይሸጥ ነበር። እኔ ቢዝነሱ ላይ ያለ ይሄ የሚያውቀው ሰው እሷ መጀመሪያ ጊዜ እንደዚህ ብሎኛል ስትል ተሞኖ እንዴት ታዲያ የቀየራት ይችል ልጅ አልኩ የሚል እንትን መጣብኝ። መጀመሪያ እኮ አንተን ነበር የጠየቅኩ ትራክ ገዝቼ ልሰራ ነው ስል ውድ ነው እኮ የገዛሽው ተበልተሻል አልከኝ ስትል እሱ ላይ እንትን አለኝ። እኔ ተሙ ደውሎ እዛው ጋር እኔን እንደዚህ እያለች ነው ማለት ሲችል እንዴት እንደዛ አላት ብዬ በዛ ነው ወደ ሚዲያ እኮ ሳይመጣ ያልኩት። እኔና አንተ በስልክ አውርተናል በሷ ጉዳይ። ምን ብዬ እንዲህ አይነት ክስ መጥቷል ተሳሳት የዚች ልጅ ነገር የቴምር ነገር ብዬ እኮ ይሄ ገና ሚዲያ ላይ ሳይመጣ የዛሬ ስንት ዓመት አውርተናል አላወራም? ቴንኪው ስናወራ ያልኩን ምንድን ነው በቃ በጊዜው ውድ ነው ነገሮች፣ ግን የምታደርግላት ነገር ካለ እኔ ፊት ለፊት ነው የማወራው። አባቴ እንዲህ ብትገለብጠ የሚመጣ ነገር የሆነ ነገር የምታገዛት ነገር ካለ ወይም የሆነ ነገር ካለ አውሩ። ጊዜው ግን በታይሙ ትራክ ውድ ነው። እኔም ስገዛ ውድ እኮ ነው። ያንን የተናገርኩት በቃ ውድ ነው። ገብቶሃል? ዛሬም ስመጣ ላይ ብላይ እራሱን ነው ያወራው። የተለየ ነገር ምንም አላወራም። በዚህ ምክንያት ነው አንተ እኔ ለምን እንዴት ከሰስከኝ ምን አድርጌ ነው እኔ ልትከሰኝ የቻልከው ነው ወሬ። ልክ እንደ ጠላት ምናምን አድርገህ ነው ደምረህ ስታስረግጠኝ የነበረው ማለት። ቅድም ያልኩ አጥንት ያልኩ ሰው በተለይ የሆነ አንድ ልጅ ነው እኔ ለነቡካ አይደል የሆነ ወንድ ሆኖ እንደዚህ እያጨበጨበ ምን እንደሆነ ታሪኩ አያውቅም። እኔ እናንተ ጸብ ምን እንደሆነ አያውቅም። ለሱ ነው እሱ አጥንት ስለሚጣለት ያጨበጭባል። ስለሌሎቹ አይደለም ያወራው። ይሄ ደግሞ ያናደደኝ እኔ የምትጠይቀኝ ማለት ነው። ሰው ከማጨብጨቡ በፊት ምንድን ነው ከተሙ ጋር ያለ ተሙ ምን አድርጎ ነው አይልም። በቃ እንትና በለው እንዴ አንተ እኮ ተሳስተህ እግዚአብሔርን ብትወቅስም ያጨበጭባል። ይሄ ደግሞ ነውር ነው። ሰዎች ዝም ብለው አብረው አይጓዙ፣ አብረው አይነዱ። የሚያስተውል አይምሮ ያለው ሰው ቆሞ ይጠይቃል። አንድ ሰው አምጣልኝ እና እኔ እንዲህ በአካል ሄጄ አታካርጌ ሰው ሳሳደድ የኖርኩ ሰው አይደለም። ግን ሰው ባውንደሪ ሲያልፍ እኔ ሰው ነኝ እናደዳል። እንደሌላው እኔ ምላሳል። ከዛ አንግል ነው ያነሷት ገባ። ስለዚህ
ትንሽ የማይሆን ነገር ነው የሰጠኸው ከለር። ለዛ ነው የምናደደው። እኔ እዛ አይነት ነገር ውስጥ የለውም። ዳኝ ነው ያላችሁኝ። ስዳኝ ደግሞ እኔም እኮ ቴምር ስትመታኝ ነበር። እኔ ዳኝ ተብዬ እዚህ ውስጥ ያላችሁ ሰዎች ፍረዱ። እኔ አውራ ተብዬ አውርቼ ቴምርም ዝም በል አለች። ይሻል እሱም ዝም በል አለኝ። ከዛ የኔ ጥፋት ምንድነው? እሺም ብዬ ወጣሁ። ከወጣሁ በኋላ ይቅርታ ብለው ሁለተኛ ቪዲዮ ላይ ስሜን ስታነሳ የኔ ሳይሆን ያንተ ነው ጥፋቱ ማለት ነው። የሚያከብርን ሰው አትወልድም ማለት ነው። ያንን ነው። ለማንኛውም ነበር መሄዱ ጥሩ አይደለም። በቃ ያለፈውንም ትታችሁ አሁን እንደኔ ፊራ በቃ ይቅር ተባባሉ። አንተም ተሙም እንደዚህ አይነት ነገር ውስጥ አብራችሁ በልታችሁ ጠጥታችሁ የምትደዋወሉ ከሆነ የምንሰማው ነገር ነበር ከባድ ነገር እንዳላችሁ ነው የሚያሳየው። እኔ ጥሩ ነገር እንዳላችሁ ነው የሚያሳየው። መደዋወላችሁ ወዳጅነት ከማንም ጋር የለኝም። እኔ ወዳጅ የምለው እዚህ ላይ ውስን ሰዎች ናቸው። አንደኛ ዮኒ ማኛ፣ ዳላክ፣ ቡካ፣ መሲ ብሪጅስቶን በጣም እንደዚህ ኤቭሪዴይ የምደዋወላቸው ማውራቸው በስልክ ኤቭሪዴይ በቃ የፐርሰናል ነገር ልናወራ የምንችለው እንጂ ሌላ ምንም አይነት ከሰላምታ ውጭና እንዲሁ ስክሪን ላይ ከመገናኘት በስተቀር ከማንም ጋር ምንም አይነት ወዳጅነትም የለኝም፣ ጠላትነትም የለኝም። ተሙን የዛኔ ጥሩ አመለካከት ስላለኝ አብረንም ላይቭ ላይ ስንገናኝ እንቀልዳለን፣ እንጫወታለን። ከዛ ውጭ ግን እሷ ያንን ነገር ስትናገር ኦኬ እሱ ነው ማለት ነው የቀየራት መጀመሪያ ላይ የሚል እንትን ነው የመጣው። ክሱን እኮ ቀድማ እኔ አይደለሁም በምን ልቀይራት እችላለሁ? አንድ ሰው ክስ ከሶ ደፍሮኛል፣ ሰርቋል፣ ገሎኛል ብሎ ከከሰሰ በኋላ እንዴት ሀሳብ ወደ ምን ይቀየራል? ከሳለች እኮ እንዲቀየር እኮ አይደለም። እሷ እዛ ጋር መታ የተናገረችው ንግግር መጀመሪያ እሱ ነው ያለኝ፣ እሱ አንተ እኮ ነው ያልከኝ ብላ እዛው ስትጠይቀ ማለት አልኩኝ። ምክንያቱም ቢዝነሱ ላይ ነው ያለው። አንተ መኪና ገዝተህ እንደሚሸጥ አይቻለሁ እንትን ላይ። አሁን ሌሎቹ የሚነዱት ድራይቭ ብቻ የሚያደርጉ ሰዎች አሉ። አንዳንድ ሰዎች ሲያወሩ አሁን ለምሳሌ እነሱ ግዢውን አያውቁትም። ይሄ ዲለር ጋር ሄደው ፒክ አድርገው መምጣት የጨረታውን የምኑን ላያውቁት ይችላሉ። አሰራሩን አያውቁት። ሁሉም የሚነዳው ሰው አሰራሩን ያውቃል ማለት አይደለም። ግን የተወሰነ ግንዛቤ አለው ብዬ እሷ ደግሞ እሱ ነው መጀመሪያ ላይ እሱ ነው የጠየቁት፣ እሱ ነው እንደዚህ አለኝ፣ እኔም አግዝሻለሁ ብሎኛል ስል እያወቀ ማርኬቱን እያወቀ በወቅቱ እንዴት እንደዛ ሌላ ቻለ ብዬ ነው። እንደገና ደግሞ አንድ ሰው መቼም ተሙ አንድ ሰው ግማሽ ብር መኪና አይሰጠው፣ እንኳን መኪናን የሚያክል ነገር ጫማ አይሰጥም ለሰው። ቀብድ ከፍለ ከሄድክ ጫማውን ሙሉ ብር እስክትከፍል ድረስ ማንም እንትን አይልም። ኤኒዌይ በዛ ቢግ ዲል ለተፈጠረበት ስሜት ሶሪ ምንም ይሄ ቢግ ዲል አይደለም። ይሄ የሆነ ህይወት የሚያሰጣ ምናምን ነገር አይደለም። ስለዚህ ተባረኩልኝ እንትን ለሆነ ፊል ላደረግከው በዛ መልኩ ሶሪ ምንም እንትን አይደለም። ቴንኪው ቴንኪው። ይሄ ነው ይቅር ተባባሉ ይላል ቃሉ። በቃ ምንም አያስፈልግም። አሁን እያየን ነው፣ ጥሩ ጊዜ ላይ አይደለም ያለ ነው እና በመሀል የሚገባ መንፈስ አለ፣ እርኩስ መንፈስ። ታገላችን እንግዲህ ከስጋ ጋር አይደለም፣ መንፈስ አለ በጆሮ ሹክ የሚል ፍራውን እምራል። አንተ ለምን ፓስተር አትሆንም ግን? ይሁን እየተማርኩ ነው። አብድዬ ከብደሻል እኮ እየተማርኩ ነው እንጂ ገባሽ እኮ አጥንት የምጥለዋ ደግሞ እኔንም አጥንቴ የሰበረችኝ ይቅር በለኝ ለመሰለህ። መጽሐፍ ቅዱሳዊ ነው አጥንት ምን መሰለህ? ተናዶ የመጣ ሰው ልስማኝ፣ ተናዶ የመጣ ወዳጅ ስፔሲፊክ ላድርግልህ። እኔ ቢል አትቀየም ምናምን አይደለም። እኔ አውቃቸዋለሁ። እዛ ጋር አንድ ወንድ ልጅ አለና ምንም ሲለው ዝም ብሎ ያጨበጭባል። ተሙም ሲለው አየለም በቀለም ሲለው ያጨበጭባል። እና እንዴ ሰው እንዴት አይጠይቅም ብለህ ራስ ጠይቃለህ። ገብቶሃል? እሱን መውደድ አንድ ነገር ነው። ወይም ቅድም እንዳልኩም ደግሞ የአጥንት ምጽዋትም ካለበት ሰውን ሲመታ እንደዛ አይደለም። እንትና እኮ እንደዚህ አይደለም። ቢያንስ ሪያክት የምታደርገውን ትቀንሳለህ። በሚገባውም በማይገባውም ቁጭ ብለህ ወንድ ልጅ ሆነ ሲወራ ከሌላው ጋር ጸብ ላይ ሲጀመር አታጨበጭ፣ ነውር ነው። እኔም ደግሞ የሆነ ነገር ዛሬ ማውጣት ስላለብኝ አካውንት አንዴ እዚሁ እያላችሁ ቤተሰብ ፍራኦል ኢቲቻ ሊዮኒ ማኛ መኪና ገዝቶለት ለዛ ነው የሚቀባጥረው ለተባለው መልስ ልስጥበትና ዶክመንት ጥሩ ነው። ስም ለምታጠፉ እንዲህ ነው ለምትሉ ወንድምና እህቶቼ ይሄው መንዝሊ ፔይመንት ሊዮኒ ማኛ የሚከፍለው የመኪናዬ ይሄንን ይመስላል። ምን ይባላል? ሳንታንደር መደወልም ትችላላችሁ። ሊዮኒ ማኛ መኪናውን የገዛው የት ነው? ስንት ብር ነው በወር የሚከፍለው? ምን የሚለው 660 ብር ከፍላለሁ በየወሩ ለመኪናይ ማለት ነው። የከፈልኳቸው ደግሞ ከገዛዎች ጊዜ ጀምሮ ይኸው 650 እያለ የ10 ወር የወር ክፍያ አለው።
የኔ መኪና ማለት ነው። ወደዚህ ስንሄድ ላይ እንደምታዩት 2014 ሚትሱቢሺ አውትላንደር ነው 2024 I'm sorry እና ይሄንን እየከፈልኩ ነው ያለሁት። ግን ባለጌዎች ምንም ነገር ብታሳያቸው መንደሪዎች ምንም ነገር ብታሳያቸው ጓደኝነት በገንዘብ የምታመጣው በገንዘብ የምትለካው በምንነት የምታረገው አይደለም። ባለጌ ነው። ለምን ላይፉን አያውቀውም። ላይፍ የለውም ምንም የለውም እና ሁል ጊዜ ከሰው ጋር ጓደኛ ስትሆኑ ገንዘብ ተከፍሎ ወይ ደግሞ የሆነ ሰው ትንሽ የሆነ ነገር ካለ እንዲሆኑ ነው የሚሉ በጣም ባለጌዎች አሉና ይሄ እስከዛሬ ስታወሩ የነበረው ነገር እንግዲህ ይሄ ነው የኔም ያለውና እግዚአብሔር ልቦና ይስጣችሁ። አሮን ኖዳት ዮኒ ግን እንደተገዛልህ እኮ ነው እስካሁን የማውቀው። በቃ ተገዝቶ ተሰጠው ነው የማውቀው። እና እየከፈለው ነው ማለት ነው። አሁን ሲፋቅ አሁን ካሽ የለውም እየከፈለልኝ ነው ማለት ነው በየወሩ። እንደዚህ አይነት የወረደ ሰዎች ጋር ነው የምናወራው። በጣም የወረዱ ያለ ቦታቸው ሌቭል የሌላቸው ምንም ነገር አይተው የማያውቁ ሰዎች ጋር ስለምታወራ ወዳጅ ስትሆን በምን ጊዜም የዚህ ዘመኑ በጥቅም አይደል ወዳጅ የምትሆነው ጓደኛ መሆን አይቻልም። እና ያ ነገር ነው የሚያሳዝነኝ። ከቴዲ ጋር ያለው በቅርቡ የሚፈታ ነው በውስጥ የምናወራው ብየው ፊራም እግዚአብሔር ይስጠው እሺ ብሎኛል። ተሙሻም እግዚአብሔር ይስጣችሁ ነገራችሁን በአጭሩ ተፈቷል። አሁንም እናገራለሁ እባካችሁ የሰውን ጓደኝነት የሰውን ወዳጅነት በተለይ ወንዶች ሆነን ከጥቅም ጋር ታያይዙ። እኔ ወሱ ቆንጅዬ ቺክ ቢሆን ወይ እኔ ቆንጅዬ ቺክ ቢሆን የሆነ እየሰጠ ምናምን ነበር ሊያጫውት ነው ትላለህ። ወንድ ለወንድ ምን አይነት ዘመን ላይ እንደደረስን አላቅም። አሁን ምን አይነት የዘቀጠ ዘመን ላይ እንደደረስን አላቅም። የዘቀጠ ጓደኛ መሆን የማይችልበት ወዳጅ መሆን የማይቻልበት ወዳጅነት ከጥቅም ጋር የሚያገናኙ የወረዱ ሰዎች ስላሉ እግዚአብሔር የተባረከ ይሁን። ዛሬ ሁሉ ነገር ተስተካክሏል። እባካችሁ አሁንም የምለው ይሄን ነገር አስተካክሉ ለማለት ነው። አስተካክሉ እምላችሁ ብጠይቅ ያደርገዋል። አሁን አስረግጬ የምነግርህ እግዚአብሔር ምስክሬ ፊራ ይሄ መኪና ከፈልልኝ ብለው ያደርገዋል ነው የምልህ። በአንድ ሰከንድ ያደርገዋል። ወዳጅነት ንጹህ ወዳጅነት አለ። ንጹህ ወዳጅነት ስላለ ዝም ብላችሁ እንደዚህ ባታረጉ መልካም ነው ላለው ብርክ በሉልኝ። ወደ እናንተ ጉዳይ ቀጥሉ። ጨርሻለሁ። እኔም በትልቁ ታደርገኛለህ። በአንተ ነው የተቀጠቀጥ ነው። ስለዚህ ለእናንተ ነው። ተሙሻም መተህ ግን በግልጽ መናገር ማንነቱ ነው። በቃ በግልጽ ቅሬታውን መናገሩ እንደ ወንድም ነው። እንደሌላው በየፔጁ እየሄደ ፊራንም መናገር ይችላል። እንደሌላው ብዙ ማለት ይችላል። ግን እንደ ወንድም መጥቶ ይሄ ቅር ብሎኛል ይሄ ነው ቅሬታዬ በማለቱ እና በመንገሩ ወንድምነቱን ያሳየውና ይሄው ፊራም ይቅርታ ጠይቋል። እንትን ብለዋል። የፊራና የቴዲን ጉዳይ ላሽቃብጥ ለምትሉ አንሰማችሁም። 30 ጊዜ ፖስቱ አንሰማም። ለዚህ ሁላ መርዘኛዋ ግን እግዚአብሔር ብድሩን ይክፈልሽ። ይሄን ሁላ ወንድማማቾች ለማባላት የመጣሽው አንቺ መርዝ ቴምር የምትባይ መርዝ ነሽ። መርዝ ይሄ ሁላ ወንድማማቾች የተጣሉበት ባንቺ አይነት በማትረባ መንደሬ ሴት የተነሳ ነው ሁላ የተባለው። ኦሮሞ ገዳይ ነው እያልሽ ከኦሮሞ ሄደሽ ትራክ ትገዣለሽ። እኛን ሌላውን ኦሮሞ ጥሉት ያለሽ አንቺ ግን ቢዝነስ ብለሽ ለአማራ ልጆች አገዝኩ ብለሽ መተሽ ስንት የአማራ ትራክ የሚነዱ አሉ የሚሸጡ አሉ አይደል? ለምን አልገዛሽም? ዘረኛ ባለጌ ሴት መሆንሽን እዚህ ጋር እናገራለሁ። ባለጌ ዘረኛ ውሸታም በአማራ የምትነግጂ ማንም አሁን ጎንደሬ ነኝ እያለ ስለሚነግድ አንቺም ለመነገድ ብለሽ ያመጣሽው ነገር እንጂ ሀቁን እያወቅሽ እኛን አሰድበሽ እኛን አዋርደሽ እያንዳንዱ ቲክታክ ላይ እንዲባላ አድርገሽ አንቺ ግን አሁን ሙድ ልትጫወቺ ትመጫለሽ። መርዝ ነሽ። መርዝ ክፉ። ትዳርም ያልባረከሽ ለዚህ ነው። በልጅ ያልተባረክሽው ለዚህ ነው። በምንም ነገርሽ ያልተባረክሽው ለዚህ ነው። በምንም ነገር አትባረክም። ባለጌ መንደሪ ነሽ። ሰው ማዳመጥ አትችይም። ሰው ማክበር አትችይም። መነጋገር አትችይም። ምንም ነገር ማትችይ ስለሆንሽ እግዚአብሔር ገና ብዙ ያሳይሻል። ብዙ ያሳይሻል። በብዙ ሰው ደም ቀልደሻል። በአማራ ደም በተለይ ቀልደሻል። ወንድማማቾች አባልተሻል። እግዚአብሔር ልቦና ይስጥሽ። ክፉ ሴት ነሽ።
ክፉ መንፈስ ያለብሽ ክፉ ሴት ነሽ፣ ጎጠኝነት ያለብሽ ሴት ነሽ። እና አሁን ተጋልጠሻል። አሁንም መልሻል። ለምን ፍራኦል ጋር ሄድሽ? ኦሮሞ ነው የወለጋ ያውን ጨፈጨፉብኝ ብሔሬን ስትይ ነበረው። አማራን ዘልዝሎ በላብኝ ያልሽው ለምን ሄድሽ? ለምን ሄድሽ? አይሽ መልስ የሌለው ጥያቄ ነው። አማራን ቁማር ልትጫወችበት ነው የመጣሽውና አይሆንም። ከዚህ በኋላ አክትሟል ነው የምለው። ሌሎቻችሁ የምትሉት ካለ በሉ። እኔ ግን በተለይ ነፃ ስለወጣው ሀቅ ስላለሁ ባይኖረው ምንድን ነው የሚያስፈራኝ? ሰው እየሰጣች ወረበረ። እኔ እኮ ግራ ነው የሚገባኝ። ወይ ሰጣ ወይ ሌባ ነው በሉን። እንደ ስትናገሩ አስተውሉ እንጂ ሰው አይንዳችሁ። በጌታ ሰው ዝም ብሎ አይንዳችሁ። ሰጡም ሌባ ተቀባዩም ሌባ ምንም እንጂ። እና ባካችሁ ልቦና ይስጣችሁ። ግን እኔም እንደምለው ፊራ እንደ ወንድም በውስጥ እናወራለን። ከሀበሻ ጋር የትራክ ቢዝነስ እንደው ከትምህርቱ በስተቀር ለሀበሻ ባትሸጥ ደስ ይለኛል። እንደ ወንድም አላጣምጭ። እኔ ብዙ ኤርትራውያኖች ምናምን ገዝተዋል እኮ። ኤርትራውያን እንደዚህ ችግር የለባቸውም። ወይ በቢዝነስ ከመጣ እኔ ኤርትራውያን ይበልጡብኛል። ኧረ በጌታ በቢዝነስ በዚህ ወርቅ ናቸው። እኔ ሀቃቸውን አልወስድም። በአንድነታቸው በቢዝነስ በሚሰሩት በምናምን በጣም ነው የምወዳቸው። በአሰብ አልወዳችሁ፣ በሌላ ወዳቸው። ማሪም እኮ አሰብ መስየው ነው እንደዚህ ሲያዩ። እኔ በአሰብ አልወዳችሁ፣ በሌላ ጉዳይ ግን ሙሉ ኤርትራ ትመቹኛላችሁ። አሰብኛ ናት። ጨርሻለሁ ፖለቲካዬ። ሌላ የምታወሩት በጣም አንድ ደቂቃ እኔም አንድ ሁለት ደቂቃ ተናግሬ ያው ቸርች እስኪሄድ መንገድ ላይም ሰማችኋለሁ። ሰዓት ደርሶብኝ ዛሬ ያው ቸርች ሄዳለሁ። እሑድ ያው ጠዋት አይደለም የምናመልከው እኛ። ተባረክ እና ነበር እየሆነብኝ ምን አለ መሰለህ። ምን አልከኝ? አንዴ ተሙ አንዴ ምን አልክ? እኔ እመለሳለሁ። በቃ መልካም በሬ ገዝተና ሰውዬው ወሬ አታብዛ። እሺ አንተ ከስጋው አድርግልኝ ለኔ እና እግዚአብሔር ይመስገን። ዮኒ አንዳንዴ ያው ስለሚደረግለት ሰው ስናስብ አሜሪካ የመጣ ነው አጥንት ፍለጋ ነው። በቃ ሩቅ ምን አስኬደ። ሁላችንም አጥንት ተጥሎልን ነው እዚህ የመጣ ነው፣ የተሻለ ኑሮ ፍለጋ። ስደትና ያዕቆብን ከእስራኤል ወደ ግብፅ እንዳመጣቸው ስንዴ ፍለጋ እንደመጡ እኛም ስንዴ ፍለጋ ነው፣ የተሻለ ነገር ፍለጋ ነው እዚህ ጋር የመጣ ነው። መርዳት መረዳዳት መጽሐፍ ቅዱሳዊ ነው። አጥንት መጣልም መጽሐፍ ቅዱሳዊ ነው። ክርስቶስ በሚያገለግል ሰዓት በዚህ በምድር ላይ ሆኖ በሚያገለግል ሰዓት ህዝቡን እየባረከ እያበላ እያጠጣ የታረዘውን እያለበሰ ነው የኖረው። ገብቶሃል? ክርስቶስን ምሰሉ ነው የሚለው መጽሐፍ ቅዱስ አይደል? ስለ በረከትም ስናወራ አንዳንዴ ምንድነው እግዚአብሔር ነው የባረከ። ፍራ አንተንም ለምን መሰለህ? እግዚአብሔር ነው የባረከ። ታዘዝ የምድርን በረከት ትበላለህ ነው የሚለው ኢሳይያስ መጽሐፍ ምዕራፍ 1 ላይ ራሱ በደንብ ቁጭ ብሏል። ታዘዙ የምድርንም በረከት ትበላላችሁ ነው የሚለው። እኔ አሁን መጽሐፍ ቅዱስ ለማስተማር ምን አቅሙም ኖርኝ አይደለም፣ ግን ብዙ የምታዘበው ነገር አለ። ከእድሜ ማቋያ ሳለፍኩት እኔ ዋጠብሽ የበላው ዱርዬ ነበር። ወሎ በላይ መጨረሻው ሹፍታው ሰውዬ ነው ወደ ጌታ የመጣሁት። እኔ አዲስ አበባም ቢሆን ብዙ ታሪክ ያለኝና ስቴዲየም ብሔራዊ ለጋር አካባቢ አንክቴ ነበርኩ። ብዙ ህይወት ውስጥ አልፌያለሁ። ፊልም እዚህም ኖርኩ። ትንሽ ነው የኖርኩ፣ ብዙም አይደለም። ከመጣሁ 16 ዓመቴ ነው ገና አሜሪካን፣ ግን ብዙ ህይወት አሳልፌያለሁ እዚህም። ግን እግዚአብሔር ነው ለሁሉም መፍትሄው። ምንድነው? በቃ እግዚአብሔር ካለ አለ ነው። ሰዎች ተነስተዋል፣ እየሰማን ነው። አንተ ላይ የሚሳደቡ ስድብ፣ ከአንተ አልፎ ቤተሰብ የሚሳደባለ፣ ዘርህን የሚሳደብ ብዙ የሚሳደባለ። ኦልሬዲ ምንም የሚያደርጉት ነገር የለም። በኢትዮጵያ ባህል ሆኖ እንጂ አሜሪካን ሀገር እንደዚህ አይነት ኬስ ፍርድ ቤት ይዛ አትሄድም። እንደዚህ ሸጦልኝ እንደዚህ ጎባዬ ምናምን የሚባል ጉዳይ የለም። የኛ አበሻ የባህል ጉዳይ ሆኖ እንደ ሽምግልና ተይዞ እዚህ ጋር ተመጣ እንጂ ለፍርድ አይደለም እኮ የተመጣው። ምንድን ነው ስድቡ ይቅር በሚል ነው እዚህ ጋር የተደረሰው ከመጀመሪያ ጀምሮ ስከታተል ስለነበር። ስለዚህ ይሁን በአንተ በኩል ትልቁ ነገር ኃላፊነት ያለብህ አንተ ነህ። ለምን ሴጣን በብዙ አይነት መልኩ ክስ አቅርቦብሃል። በእርዳታው በምኑ ብዙ ሲወራ ነበር በየቤቱ እየተከፈተ። እግዚአብሔር ይመስገን። እግዚአብሔር ታላቅ አምላክ ነው፣ እንደ ሰዎች አይደለም፣ እንደ ሰው ፈራጅም አይደለም። ገብቶሃል? እግዚአብሔር ብዙ ነገር የልብን የሚመረምር የልብን የሚያምላክ ነውና እንኳን እውነቱ ወጣ ነው የምለው በእኔ በኩል። እንኳንም ይሄ ነገር ወጣ። ከሁሉም የሚያስደስተኝ ማን ነው? ከኔ ጋር በጣም ተቃራኒ ብዙ ነገር፣ ግን ተቃራኒ እንሁን እንጂ መጥፎ ነገር የለንም። አፄ ዘርዓ ያዕቆብ አስደሰተኛለታ ሁሉን ነገር ተንትኖ ከዛም ሞቶ እንደውም ፍቅር የምትባል ቤት ሁሉ ገብቶ ማታ ሲያስረዳቸው ነበር። እንደዚህ አይነት ከራስህም ያልሆነ ሰው ተነስቶ እውነት ይናገራል። የኔ ነው የምትለው ሰውዬ ክዶ ሲሄድ እንደ ጴጥሮስ ገብቷል። የኔ ያልሆነ ነው የምትለው ሰውዬ ከደሙ ንጹህ ነኝ፣ አይ ይሄ ነገር እንዲህ ነው ብሎም ይመሰክራል። ይሄን የሚያደርገው እግዚአብሔር ገብቷል። እኔ አማኝ ነኝ። ገብቷል። ሁሉም ሰው በአንድ ቋት ውስጥ የሚጨፈለቅም አይደለም። ብዙ ነገር ትታዘባለህ እንደ ሰው። ግን አንተ ክርስቲያን ስለሆንክ ይቅርበል። ልብህ እንዳይከብድና ከጌታ ያለ ነገር እንዳይበላሽ እንጂ የሚፈልገው የገንዘብ ጉዳይ የምናምኑ ጉዳይ አይደለም። ልብህ እንዳይከብድ ወንድሜ፣ ከጸሎትህ እንዳስተጓጉሉ ከእግዚአብሔር ነገር አንዳንዴ መንገድ የሚያስት ብዙ ነገር ይመጣልና በሰው ምክንያት እንዳትፈተን ነው የምለው። ተባረኩ። አዳምጣችኋለሁ ለአንድ ሰዓት ያህል።
ቴንክ ዩ። አይ በጣም ጥሩ ነው። እኔ ምን ትላላችሁ? ከዚህ በተረፈ ቤተሰብ ምን ትላላችሁ? ተባረኩልኝ ነው የምለው። እኔም ትንሽ ዞር ዞር ልበል። ተሙ በሬ ገዝቶ እስከሚመጣ ለእንትን አድርስልኝ። አሁንም ፍራውል ባለበት ሀቅ ስላወጣ ብቻ ለመጀመሪያ ጊዜ ጓብዬ ይቅርታ የጠየቁት እዮዳብን የስንት ዓመት ላስላሱን እውነቴን ነው የመቼ ሀቅ ስላወጣ ከኔ ጋር ታርቀን አይደለም፣ ከኔ ጋር አውርተን አይደለም። ግን እኔ የተሰደብኩበት እኔ የተዋረድኩበት ባልሰራው ደግሞ ልርዳሽ ባለ ሰውዬ 3 ዓመት ሙሉ ስታዋርድ የነበረች ሴት ይኸው ዛሬ ትላንትና እዮዳብ ሀቁን አውጥቷል። እዮዳብ ተከፍሎት ነው አትሉማ? አትሉም። ስለዚህ እግዚአብሔር ይባረክ። ይሄንን ነው የምለው። ፊራ ምችት ይበል። ከእንቅልፍ በሌሊት ቀስቀሽ ያለው ዳላክዬ ቤቱንማ እንጨፍርበታለን እንዴ? በደንብ ይሁን እየዘመርን ነው። በነገራችን ላይ እንጨፍራለን። ኦፍ ኮርስ እንዴ እናመልክበታለን። እናመልክበት። እኔ ራሴ እየዘመርኩ ምን አለችኝ አንዷ ይሁን የፊራ ቢኪኒ አላለችኝም። ምን ግን እኔ የአንዳንድ ሰው ጭንቅላት የሚገርመኝ ነገር እኔ አሁን ይሆን 24/7 ምንድነው የምታስበው ብትለኝ መልካም ነገርና እግዚአብሔርን ነው የማስበው። ለምን መሰለህ? ቀኔን ማሳመር እፈልጋለሁ፣ ዘመኔን ማሳመር እፈልጋለሁ፣ የወደፊት የልጆቼን የምኔን ዘመን ማሳመር እፈልጋለሁ። ከርስ በላይ ላይ ማስቀመጥ አልፈልግም። እርግማንን ይዤ መሄድ አልፈልግም። ሁልጊዜ በቃ መጠነቀቀው ይሄን። አንተና ዞዬን የተረገጣችሁብኝ እኔ ሶሻል ሚዲያ ላይ ዞዬንም በጣም ነው የምወደው ማከብረው። በጣም የእግዚአብሔር ሰው፣ እግዚአብሔር ምስክሬ ዞይ የእግዚአብሔር ሰው ነው። ጌታ ምስክሬ አግኝቼ ቁጭ ብዬ አውርቼዋለሁ። እግዚአብሔር ምስክሬ እንትኑን አይቀይርበት አምላክ። ቀና ልብ፣ መልካም ልብ ያለው ሰው ነው ዞና። በጣም ቅን ሰው ነው። እግዚአብሔር ይባርከው እላለሁ። እኔ ለዞዬ አድርሱለት። ቅድምም ስል ነበርና ያየዋቸው ሰው አብሬ በላሁት አብሬ ጠጣሁት ሰው የታዘብኩት ሰው ብዙ አለና ሰላማችሁ ይብዛልኝ። ሜልዬንም በጣም ነው የምወዳት። መሄድ ስላለብኝ ነው እንጂ ሜላ በጣም ሄድ በቃ ለእኔ እንኳን ናት። አንተ ክፈትና እንደዚሁ እንደተኛ ፈታ እንዳልክ ዛሬ ስራ ያለ አይመስለኝም። ፈታ አድርግልኝ። እንኳንም ዌልካም ቱ ቲክታክ ባክ እንዳትወጣ። ለጠላት ተብሎ አይወጣም። ጌታን ነው የምልህ። ጠላት አይችልም ማሸነፍ ይመስለዋል እንጂ አይችልም። ጠላት አያሸንፍም። ውሸታም ሰው አያሸንፍም። እና በጣም ነው እግዚአብሔር አቀን ስላወጣ ደስ ብሎኛል። ያንን ነው የምለው። ብርክ በሉልኝ። እግዚአብሔር ይጠብቃችሁ። በጣም አመሰግናለሁ። እሺ የዳናው አሉ ተባረኩ። ጌታ ይባርክ። ይሁንዬ አሜን። ኑርልኝ አብዲዬ። እሺ ቴንክ ዩ። እሺ ማኛዬ ለወጣ ስል መጣሽ እናቱ ሜልዬ የምላት ይቺን ነው። በነገራችን ላይ ካላወቃችሁ የክፉ ቀኔ የማትቀየርብኝ አንተ ነህ እንጂ ክፉ ቀኔ የኔ ትሁት የኔ መልካም ኑሪልኝ። ታውቃለህ፣ በአንተ እንደማልደራደር ታውቃለህ አይደል? ማኛዬ አውቃለሁ የኔ ውድ። ስንት ነገሮችን አልፈን እዚህ ደርሰናል። ወደፊትም ደግሞ እግዚአብሔር ይረዳናል። እውነት አሸነፈ። አደንደ ደስ እኮ ነው እናቱ። ለዚህ ነው እኔ አንተንም ወድ በደልን ስለምትጸየፍ ነው። እንደኔ ከማንም ጋር አብረህ በህብረት ሰዎችን አይደለም የምትወቅጠው፣ እውነትን ስለምትይዝ ነው ሁሌም ከጎንህም ሆነው። ይሄ ደግሞ በምንም መልኩ ላንተ ያለኝ አመለካከት አይለወጥም። በጥሩ ጊዜ አብሮን የነበሩን ሰዎች በምንም አይነት ሁኔታ ላይ ቢሆኑ ኢቭን የሐሳብ ልዩነት ራሱ ቢኖረን ያናከብረልሃለሁ እንጂ ፈጽሞ እንትን ልልህ አልችልምና እግዚአብሔር ይባርክ። ይሁንዬ እድሜና ጤና ይስጥህ። አሜን። እናቱ ኑርልኝ። እሺ ብርክ በይ። ተባረኪ በሉ። እሺ ውዴ መልካም ጊዜ። አሜን። እሺ አባዬ መልካም። እሺ እኔ ጌታ